የእውነት በህግ ባለሙያዎቻችንም ከልቤ አዝኛለሁ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እጅግ በጣም የሚያሳዝን የሚያስቆጭ ነገር ነው ዛሬ ይዤላችሁ የመጣሁት። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬን በተመለከተ ነው። ትላንትና ሰኞ ዕለት ማለት ነው ሰኔ 23 ቀን ፍርድ ቤት እንደሚቀርቡ ነግረናችሁ ነበረ። እጅግ ተስፋ የሚያስቆርጥ የእውነት በህግ ባለሙያዎቻችን ከልቤ አዝኛለሁ። በዚህ ጉዳይ ላይ እግዚአብሔር ከመረጃ ጋር የማደርሳችሁ አሁንም ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ከሙታንሳ ማስታወቂያ በኋላ ዳግም ስንመለስ ይህንን ጉዳይ ነግራችኋለሁ። አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን ባት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ክቡራን ተመልካቾቻችን እጅግ በጣም የሚያሳዝን ተስፋ የሚያስቆርጥ ልብን የሚያደማ ነገር ነው አሁን የሰማሁት። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ሰኔ 16 ቀን 2017 ዓ.ም ከስራ ቦታቸው ላይ እንደዚሁ በጸጥታ አካላት እንደተወሰዱ ነገረናችሁ ነበር። በጣም በሚያሳዝን በሚያስገርም መልኩ ደግሞ ሰኔ 15 ቀን ምሽት ዕለተ ሰንበት ማለት ነው ለራማ ኪዳነ ምሕረት የገቢ ማሰባሰቢያ ላይ እስከ እኩለ ሌሊት 6 ሰዓት ድረስ አብረው ሆነው በብፁዓን አባቶች እየተባረኩ ከሌሎች አገልጋዮች ወንድሞቻቸው እህቶቻቸው ጋራ በመሆን ለቤተ ክርስቲያን አገልግሎት ነበሩ። በማለዳው ታዲያ ወደ ቢሮአቸው ገብተው ከሰዓት አካባቢ ላይ መመሪያ ሰጥተው ለልጆቻቸው በሚወርዱበት ሰዓት ተሽከርካሪያቸው አጠገብ ሊገቡ ሲሉ የደህንነት ወይም የጸጥታ አካላት እንደወሰዷቸው ከዛ ባለፈም ደግሞ እንደዚሁ ነሐሴ 18 ቀን ወደ ፍርድ ቤት ጠዋት ላይ እንደሄዱ ነገረናችሁ ነበረ። ጠዋት የነበረው ችሎት ልደታ ፍርድ ቤት ማለት ነው ለከሰዓት እንዲመለሱ ያደርጋቸዋል። ለከሰዓት የዋለው ችሎት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ በ50 ሺህ ብር ዋስ እንዲወጡ ከሀገር እንዳይወጡም ጭምር ግድ የጣለ ውሳኔ ሰጥቶ አመሻሽ ስለነበረ ሮብ ዕለት ሐሙስ ዕለት እንዲያስፈጽሙ ቤተሰቦቻቸው በማድረግ ሐሙስ ዕለት የመፈቻ ወረቀትንም እንደዚሁ ከኢሚግሬሽን ደግሞ እንዳይወጡ ከሀገር የሚያግደውንም ወረቀት ለፍርድ ቤት ማስገባት ቢችሉም ቤተሰቦቻቸው እንግዲህ ይህንን ቢያደርጉም ከእስር ሊወጡ አልቻሉም። ዓርብ ዕለት የተነገራቸው ዛሬ ሰኞ ዕለት ሰኔ 23 ቀን ፍርድ ቤት እንደሚቀርቡ ነበር የተነገራቸው። በዚህ አግባብ ቅዳሜና እሁድን በዛው በፌደራል ወንጀል ምርመራ ቢሮ አሳልፈዋል። በዚህ ሂደት ውስጥ ታዲያ ለሕክምናም ወደ ፖሊስ ሆስፒታል እንደሄዱ ዓርብ ዕለታም ደግሞ እንደዚሁ ቼክአፕ ስለነበራቸው እሱንም እንደታዩ ነግረናችሁ ነበር። ቅዳሜን እሁድን አሳልፈው ዛሬ ጠዋት ላይ እንደዚሁ 4 ኪሎ አካባቢ ባለ ፍርድ ቤት ነበር ይቀርባል የተባለው። ቤተሰቦቻቸው በዛ ፍርድ ቤት ቢሄዱም እሳቸው እዚህ አይቀርቡም። ወደ 6 ኪሎ ነው የሚቀርቡት ተብሎ ወደ 6 ኪሎ እንግዲህ ሄደዋል ማለት ነው። በዚህ ሂደት ውስጥ የህግ ባለሙያዎቻችንን ከልብ አዝኛለሁ። የእውነት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ አብሯቸው ሊቆም የሚገባ የህግ ባለሙያ ይጠፋል የሚል እምነት አልነበረኝም። አንድ ስለ ኢትዮጵያ ሲነሳ ኢትዮጵያዊነት ላይ እየሞገተ ያለው ለሌሎችም ጭምር በነፃ እየቆመ ያለው ለብዙዎቻችን ጠበቃ መልካሙ ኡጎ ነው። ቁም ለአካባቢ የሚል የኢንቫይሮንመንት ላይ የሚሰራ ለሁላችን የሚሞግት የህግ ባለሙያ ብቻውን ነው ዛሬ የቆመው። በርግጥ ባለፈው 3 ሆነው ወንድሞቻችን ቆመው ነበር። ዛሬ በጣም በርካታ የህግ ባለሙያዎችን ከሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ጎን ይቆማሉ አለው ይላሉ። ስለ ፍትህ ስለ እውነት ይሟገታሉ ብለን አስበን ነበር። የደወላችሁልን ብዙዎቻችሁ ናችሁ። ስለምን በዚህ ቀን መገኘት እንዳልቻላችሁ ከልቤ ማዝነው ቀን ነው። ያዘንኩበት ቀን ነው። ተስፋ እንድንቆርጥ ተፈልጓል። ይሄው ተስፋ እንድንቆርጥ እናንተም አድርጋችሁናል። ለምን ስለምን ሲባል በእውነት እንዲህ አይገባም ነበር። ይሄ አይገባም ነበር። ያም ሆኖ ግን ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ሰኔ 23 ቀን
2017 በዛሬው ዕለት በዋለው ችሎት የህግ ባለሙያው መልካሙ ጎ የሚችለውን እውነት ለመግለጥ ቢጥርም ለሐምሌ 3 ተብሏል ለውሳኔ ተጨማሪ ቀናትን በእስር ቤት እንዲያሳልፉ ግድ ሆኗል ማለት ነው። እንደሌላው እንደው ታማሚ ናቸው ምናምን ሌላ ማቅለያ አይደለም የምንነግራችሁ ይችሉታል ምንም ጥርጥር የለው። በጣም የሚያሳዝን በጣም የሚያስደነግጥ በኮም ለእግዚአብሔር ቀላሉን ያደርግላቸው። ለሐምሌ 3 ተብሏል። ባካችሁ ዝም አትበሉ። ሙያ ያላችሁ በሙያ በእውቀታችሁ ግዴለም ይሄን ጊዜ እናልፈዋለን። እግዚአብሔር ደግ ነው ያሳልፋል፣ ምህረትን ይሰጣል ምንም ጥርጥር የለው። አገልጋዮች እስቲ ድምጽ ሁኑ። ግዴል ነገ ያስተዛዘባል እማትናገሩ ዝም ጭጭ ጸጥ ያላችሁ ኦኬ ምንም አትሆኑም ግዴለም። ጊዜው ሲያልፍ ግን እንነጋገራለን ይታወቃል። ሌሎቻችሁ ግን ድምጽ ሁኑ ግዴላችሁ። የተራ ጉዳይ ነው። ማንሽ ባለ ሳምንት ግዴላችሁ አንድ በአንድ እየተያዘ ከሚታፈን የሚዲያ ባለሙያዎች ቲክቶከሮች ግዴላችሁ ጩ እንድንጮህ የተሰጠን ጊዜ ነው። ግዴላችሁ የአገልግሎት አበል ብቻ የምትወስደው አገልጋይ ኦኬ ችግር የለውም። በቃ አገልግሎት ባለበት አሳደው አበሏ ብቻ አትጉደል። እናንተ ችግር የለውም ምንም አይነካችሁ። ግን ያለሽ መስሎሻል ተበልተሽ አልቀሻል ነው ነገር እየተፈታተሽን ነው ግዴላችሁ። የቀትጓን መምህር ደረጀ ነጋሽ ዘወይንዬ እንግዲህ አይገባቸውም። እንደው የተዋህዶ ልጆች ባትሆንም በኢትዮጵያዊነት ላይ አብራችሁ ነን ያላችሁ ሰዎች ዛሬ እንፈልጋችኋለን። የት ናችሁ? ግዴላችሁ ድምጹ ነው። ይግባይ ለመድኃኔዓለም ግልባጭ ለመንግስት ሁለተኛ ግልባጭም ለቤተ ክህነትም ሊቀትጓን መምህር ደረጀ ነጋሽ ዘወይንዬ ሰው ያልደረሰባቸው ምእመናት ሊመለከቷቸው ሊሳለሙ ያልደረሱባቸውን ገዳማት በማሳለም የተዘጉ አብያተ ክርስቲያናትን በማስከፈት በአውደ ምሕረት ላይ ለአገልግሎት የጠራችኋቸው አለቃዎች በሳቸው የተገለገላችሁ ምእመናን ዛሬ ትፈልጋላችሁ። የውለታ ጊዜ ነው። ዛሬ መመለሻ ጊዜ ነው። የት ናችሁ? እሱ ግድ የለም የሚያዝን እግዚአብሔር አለ። ጆሮን የፈጠረ መቼም የማይሰማ አምላክ አይደለም ያለን የሚሰማ ነው። ሁሉ ለበጎ ነው። ዛሬ ውለታችሁን የምትመልሱበት ቀን ነበር። እንግዲህ ሊቀትጓን መምህር ደረጀ ነጋሽ ዘወይንዬ እንደነገርኳችሁ ለሐምሌ 3 ቀጠሮ ተሰጥቷል። እንጠብቃለን ይደርሳል። ግድ የለም እግዚአብሔር ከወደደ ሰማዕቱ ይሁን ካለ ተቀብለናል። ለሐምሌ 3 እንጠብቃለን። ግን በእውነት በፍጹም አልጠበቅኩም። በፍጹም እንዲህ አልጠበቅኩም። እግዚአብሔር ደግ ነው፣ ሁሉን ያስተካክላል። ሰላም እግዚአብሔር ከሁላችን ጋር ይሁን። ይግባይ ለመድኃኔዓለም። አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን ባት ስለ መድኃኔዓለም ስንል አብረን እንጨርሰው።